እማታገቧቸውን ሴቶች ተስፋ እንዳሰጧቸው፣ አብራችሁ ረጅም ርቀት ማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት። እና አንዱ በፌስቡክ እያወራት በቃ ሞታለሁ ሰማይ ይደፋብኛል አንቺን ካጣው እያለ በሚያባብል በቁልምጫ ቃል ይነግራታል። ልቧ ተከፈለ። የሰማችሁ ነው። በስደትማ ጊዜሽ አይባክንም ነይና ኢትዮጵያን ኑር አላት። እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችውን ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመንም። እማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሯን ላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። እና ሰውዬው ደነገጠ። መጥቻለሁ ምትኝ ኢትዮጵያ ነው የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። አሁንም ዕለቱ 27 ነው። ሊያድን ሲፈልግ እንዲህ ነው የሚሆነው። የሰማችሁኝ ነው አይደል? ይሄ ሙቪ ድራማ አይደለም ማወራችሁ። የሰማችሁኝ ነው አይደል? ዕለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ። ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል፣ ምን ሆንሽ? ቤተሰብ በህይወት የሉም፣ ምን ሆነሻል? አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኒዓለም? ያኔ ልሙት ባልኩ ሰዓት ለምንድን ነው ያስመለጥከኝ አለችው። ወዲያውኑ ይሄ ሰው መድኃኒዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኒዓለም። መድኃኒዓለም ታምር እየሰራ ነው። ስልኩን ደወለላት፣ አላመነችም። አወራት። ምን ብሎ? የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይዣለሁ፣ አትቀየምኝ፣ ሰርተን እናገኛለን ነይ አላት። ተስፋ ነው አይደል? ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች። ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ። አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም። አድራሻ አጥፍታለች። ጸንሳ ኖሮ አለካና ልጅ ወለደች። ሰማችሁኝ? እና ልጅ ወለደች። 1 ዓመት 2 ዓመት ልጁ እያደገ መጣ። እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች። እናንተ የወለዳችሁ እስቲ ንገሩኝ፣ ልጆቻችሁ 2 ዓመት ወይ የሆነ ዓመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት? በእግራቸው እንዲቆሙ፣ በአፋቸው እማዬ አባዬ ብለው እንዲናገሩ አይደል የምትፈልጉት? እውነት ሐሰት? ዋሸው እንዴ? እውነት ነው። ይሄ ልጅ 2 ዓመት 3 ዓመት 4 ዓመት ቢጠብቁት በእግሩ መቆም አይችልም። ሲያቆሙት እግሩ ጥፍ ይላል። እማዬ አባዬ ብሎ አፉን አልፈታም። መናገር ለካስ አይችልም። ከዛውንም ጊዜው እየጨመረ መጣ። ከሱ ጋር የተወለዱ እኩዮቹ ትምህርት ቤት ገቡ። እሱ ግን በእግሩ መቆም አይችልም፣ በአፉ መናገር አይችልምና ከእናቱ ጋር ቤት ውስጥ ቀረ። አንድ ነገር አሰበች። መድኃኒዓለም ልጆኜ ዘምሬልህ ታቦትን ሸኝቼልህ በንግስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጄ አጨብጭቤ በአፌ ልልብዬ አመስግኜ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች። ምንድነው እህቴ ምን ላግዝሽ? ነጠላ ይዘሽልኝ ቤቴ ነይ አለቻት። ምን ይዘሽልኝ? አላመነችም ጓደኛዋ። አንቺ ነሽ እንደዚህ የምትይኝ? አዎ። ነጠላ ላምጣልሽ? አዎ። የት ልትሄጂ? መድኃኒዓለም ጋር። መፍትሄ ያለው ማጋር ነው። ህይወት ያለው ማጋር ነው። ሰላም ያለው ማጋር ነው። መድኃኒዓለም ጋር። መድኃኒዓለም ሊሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋን ይሄው ነጠላው የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኒዓለም ይባላል አስኮ አካባቢ ዛ መድኃኒዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። ደው ሲከብዳችሁ ነውና አልቅሱበት መድኃኒዓለም ላይ ምን ያቀተዋል? ሁሉ ባለቤት እየያለች መድኃኒዓለም ከሞት አተረፍከኝ፣ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ።
በእግሩ አይቆምም ልጄ፣ በአፉም አይናገርም። ልጄ እማዬ ብሎ እንዲጠራኝ ፈልጋለሁ። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋለሁ እባክህን አለችና ለመነችው። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄም ባሌም ክርስቲያኑን እንጠመቃለን አሉ። ሰማችሁ አይደል? ክርስቲያን ጓደኛዋ በርቀት ሆና ትጠብቃታለች። አልቅሳ 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 ስትጨርስ ወደ ጓደኛዋ ጋር መጣች። ጸለይሽ? አዎ። ተነፈሽ? አዎ። ቀለለኝ። መድኃኔ ዓለም ሰምቶኛል ማለት ነው አለች። መድኃኔ ዓለም የሁላችንም ጸሎት ይስማ። እንዲህ አለቻት ያቺም ማታምነዋ ሴት። ወደ ቤት ከመሄድሽ በፊት አንድ ነገር አድርጊ አለቻት። ጸበል ስላለ በዚህ ቦታ ጠዋት ጠዋት ልጁን አምጥተሽ አስጠምቂው አለቻት። እሺ አለች። የመጀመሪያው ቀን ልጇን ይዛ አብራ ከልጇ ጋር ገብታ መቆም የማይችለው ልጇን እግሯን ዝርግት አድርጋ ከጸበሉ ስር ወድቃ ልጇን ደግሞ በእጇ ታቅፋ ጉሮሮን ከፍታ ከላይ የሚወርደውን ጸበል በልጇ አፍ ውስጥ እንዲገባ ቶሎ አፉ ከተከፈተልኝ ብላ እንዲህ ይላል አባ ጊዮርጊስ፣ የተራበ ሆድ ለምግብ እንደሚቸኩል ይላል። እስቲ በሉላችሁ። ልጅሽም ይቅር ለማለት ይቸኩላል። ይቅር ይበለን መድኃኔዓለም፣ ይማረን መድኃኔዓለም። ጉሮሮን ከፍታለችና ትን ይለዋል ልጁ። ኧረ ተይ ቀና አድርጊው ይሄ ልጅ ጸበሉን እኮ በኃይል እያስገባሽበት ነው እያለች እሷ የልጁ ላይ አይደለም እያለቀሰች ሌላ ቦታ ሄዳለች በሐሳብ። ልጁ ግን ጉሮሮ አፍ ውስጥ ምን ይገባል? ጸበሉ ይገባል። ከሆነ ሰዓት በኋላ ስታይ ጸበሉ በአፍ ውስጥ እየወረደ ነው። ልጁ ደግሞ ትን እያለው ነው። ልጇን ከእንደገና ደንግጣ አፍንጫውን ይዛ ድንገት ልጄ ስትለው አቤት እማዬ አላት። ለካ በዛ ሰዓት ልጁ ተከፍቶለታል ጉሮሮው። የተዘጋውን የሚከፍት መድኃኔዓለም በዛ ቅጽበት ለካ የተዘጋው የልጁ አንደበት ተከፍቶለታል። ተከፍቷል ጉሮሮ። ደነገጠችና ምን መሰላት? አይ ይድናል ብዬ ስላሰብኩ ነው እንጂ ልጄ ተናግሮ አይደለም ብላ ድጋሚ ልጄ ትለዋለች። አሁንም መልሶ እማዬ ይላታል። እናቱን የማይሰማ ልጅ የለም አይደል? እናቱን የማይሰማ ልጅ የለም አይደል? እናቱን ሰምቶ ይመልስላታል። ጩኸቷን አቀለጠች። ሕፃኑን ይዛው ወደ ውጪ ተሸክማው እርቃኗን እኮ ናት። ከተደረገላት ደስታ የተነሳ ልብስ እንኳን ሳትለብስ በሕዝብ መካከል የልጄን አንደበት ዛሬ መድኃኔዓለም በአንደኛው ቀን ፈታ፣ ጉሮሮው ተከፈተ መድኃኔዓለም እያለች በሰው መካከል ስትሄድ ሰው መድኃኔዓለም ለዛች ሴት ያደረገውን እያየ ሕዝብ ሁሉ በእንባ ተራጨ። እንዲህ አለቻ ተንበርክካ፣ መድኃኔዓለም አንድ ብለህ የልጄን ጉሮሮ ከፍተሃል፣ የሚቀርክ እግሩ ነው። እግሩን የፈታህ ቀን እጠመቅና ክርስቲያን ሆናለሁ አደራህ ብላው ሄደች። እዛ 2 ቀን 3 ቀን እያለች አላቋረጠችም። ማስጠመቅ ጀመረች። 26 ቀን ሆነ። በ27 ማን ነው በ27 በዋዜማው ቀን መድኃኔዓለም ለካ ስራ ነበረው። ለምን? በ27 አውደ ምሕረት ላይ ይፈልጋት ነበረ። የዛሬ ወር አውደ ምሕረቱ ላይ ለምስክርነት ያቆማችሁ መድኃኔዓለም ዛሬ በሰማችሁት ቃል ነገራችሁ ሁሉ ተፈቶ ለምስክርነት በአውደ ምሕረቱ ያቆማችሁ እና ለካስ መድኃኔዓለም ተአምር አለው። ልክ በ26 የአቡነ ሀብተ ማርያም የጻድቁ ቀን ልጁን ይዘው ስገባ ፍንጣሪው ቢነካው ልምሾ የነበረ እግሩ ተዘርግቶ ቆመዋል ልጁ። አረ ልጄ ቆመዋል አለች። አሁን ምርኩዝ አያስፈልገው መድኃኔዓለም ደርሷል። እሱ ከደረሰ ምርኩዝን ትጥላለ። በዊልቸር የመጣው ከዊልቸር ላይ ይነሳል። ማን ከደረሰ በሰው ድጋፍ የመጣው ድጋፉን ይለቃል። ማን ከደገፈው መድኃኔዓለም ሁላችንም ይደግፈን። ከዛ በኋላ አለቀሰች። ልጇ ቆሞላታል። ተሸክመው አዝላው ለዛ ዓመት ሙሉ የተንከራተተችበትን ልጇን በ26 ቀን መድኃኔዓለም አቆመላታ። ሽባነታችን ይተርትርልን እና ቆሟል ልጇ። ሕዝቡ ሁሉ አደነቀ እግዚአብሔርን። በ27 የመድኃኔዓለም ቀን ባሏን ጠርታው በአስቸኳይና መድኃኔዓለም ልጅህን አቁሟል። ባለፈው ጉሮሮን የፈታው እስካሁን በጨለማ ነበርን፣
ከእናትና ከአባቴ ቤት አሽሾ አስመልጦ ከጨለማ ወደ ብርሃን ያመጣኝ መድኃኔዓለም በልጅነቴ ያገለገልኩትን ቆጥሮልኝ ነው። መድኃኔዓለም የዘመርኩለትን ምስጋና ያቀረብኩለትን አስቧል፣ አልረሳም። መድኃኔዓለም ስራ ሰርቷል። ዛሬ ደግሞ ወደ ቤቱ አመጣን መድኃኔዓለም ብላ መድኃኔዓለም የሰራላትን በ27 ሽባ ከነበረው ዛሬ ከተፈታው ልጇ ጋር ቆመች። መጻጉዕን የፈወሰ መድኃኔዓለም እኛንም ይፈውሰን። ድውያንን የሚፈታ እግዚአብሔር መድኃኔዓለም የሚሳነው ነገር የለም በሉላችሁ። እንደው ድምጻችሁ ያንሳል፣ አፈር ልብላ። እንደው ባዛኝቷ ድገሙ። በቃ ተስፋ የቆረጣችሁ እግዚአብሔር የሚሳነው ነገር፣ እግዚአብሔር ሁሉን መፍታት ምን ይችላል? ሁሉን ማስተካከል፣ ሁሉን መመለስ፣ ሁሉን መፍታት። ስለዚህ ተስፋ ማን ይሁነን? ማንን እናምልከው? ማንን እንጠብቀው? መድኃኔዓለም ወደ መጠ